አዲስ ድሬ ቢስቢሲያን ባቡሩ ከአዲስ አበባ ቁልቁል ወደ አቃቂ እየደነሰ ተወረወረ። እየቀጠነ የሚሄደው የአዲስ አበባ ቤቶች ብዛት ለባዶ ሜዳ፣ ባዶ ሜዳ ለከተማ፣ ከተማ ለጨለማ ወዘተ። የከተማና የጎዳና መብራቶች ከሩቅ ይንጮለጮላሉ። ሌላ ወተትማ መንገድ ላይ እንዳሉ ደም ማነስ የመታቸው ወይም በወላንሳ ሌሊታቸውን ተውጠው የሚያናውዙ ከዋክብቶች። በዝምታ ተቀመጥኩበት አንዱ የፎርግ አንጓ ውስጥ የባቡሩ የዱርዬ አይነት የመጣው ፉጨት አምባገነን ይሆናል። ይህን ወመኔ ድምፅ የሚያጅበው ነገር ቢኖር የተሳፋሪው የቅምጥ ማርግረጎች ነው። ፊት ለፊቴ እናቱ አቅፋው የተቀመጠ አንድ ሕፃን ልጅ አፍንጫው ቀዳዳ ስር እንደ ወለላ የሚፈልቅ ነጭ ንፍጥ ለጥፎ ቼሪያሌው ብስኩት በምራቁ እያራሰ ይወጣል። ደሞ ተያየዋለሁ። ሴትዮዋ ፊቱን ወደ እሷ ዙራ ለምን አታክፉም? ሆዳም ሕፃን። ተሻኩዬ ከቤት ስወጣ የነበረው አፈጣጠኔን እዚህ ባቡሩ ውስጥ ቁጭ ብዬ በደንብ ላስተውለው አልቻልኩም። በዘመናት አንዴ ብቻ ብቅ የሚል ልዩ አይነት አቸኳኩል ነበር። ገንዘብ ካለሽ እስኪ አምጪ። ባለቤቴን። ሰውነቴ ግሏል፣ በድንጋጤም ተተብትቧል። ቀኝ እጄን ዘርግቼ ሳየው አውራ ጣቴ ብቻውን ይንቀጠቀጣል። ስረበሽ እንደዛ ነው። ከሳሎን ሮጬ መኝታ ቤት በር እየተንደፋደፍኩ ደረስኩና በኩርማን እየተንተባተብ ባስታርድ ሻንጣ የት አለ? ጮኩ። ሚስቴ ተደናግጣ ከአልጓ ተነሳችና ነጠላ ቢጤ ደርባ ያ የሚያስጠላኝን ደረቱ ላይ የኒያላ ስዕል ያለበትን ሰማያዊ ትልቅ ካናቴራ ብቻ ከውስጥ ለብሳ መጣች። ምንም አላልኳትም። ወደ ሳሎን እየተመለስኩ ብቻ ባስታርድ። የገለጥኩት መጽሐፍ ጠረጴዛዬ ላይ እንደተሰቀለ ክርስቶስ ተዘርግቷል። የማንበቢያ መብራቴን አላጠፋሁትም። መጽሐፍ ሳነብ የምቀመጥበት ወንበር ላይ ያንጠለጠልኩት ኮት እጀታው በመስኮቱ በሚገባ ቀዝቃዛ ንፋስ ይላወሳል። ለአፍታ ከደቂቃ በፊት የሰማሁት ነገር ብቻ ሳይሆን ይህም የተለየ እንደሆነ ሁሉ አስገረመኝ። ሚስቴ እኔን ትታ ወደ ጠረጴዛው ሄዳ አነብ የነበረውን ነገር ማገላበጥ፣ ወረቀት መጎተት ጀመረች። መሰለል ለእሷ ቄንጥ ነው። ምን ሰማ? ምን አነበብክ? አሁን ገንዘብ ካለሽ ልዑል ሰገድ። ተመልሼ ወደ መኝታ ቤት የገባው ባስታርድ። ሻንጣ ደሞ የምን ልዑል ሰገድ ነው? በቀስታ የሚነፍሰው ንፋስ ጆሮዬ ውስጥ እንደ ፉጨት ይሰማኛል። የኮቴያችን ድምፅ እንደ ገሞራ ይጮሃል። ትርምስምሳችን ወጣ። ወደ ጓዳ ሮጠች። ሲጋራ አቀጣጠልኩ። ሶፋ መደገፊያ ላይ በቂጤ ተመርኩዤ ወደ ውስጥ በጣም ተነፈስኩ። አይኖቼን ጨፍኜ የደነገጠ ልቤን ላባብለው ሞከርኩ። ቁልፉን አጣሁት። ምን አባቴ የት አስቀመጥኩት? ሌላ ጊዜ ቢሆን ኖሮ ሳልፈልገው ይገኛል አለች። ያሸረጠችው ነጠላ ወደ መሬት ወረደ። በጸጥታ ይኸው ከቁልፍ ጋር ስትታገል ይሰማኛል። ልዑል ሰገድ ምን ሆኖ ነው? አለች አይኖቼ ላይ አተኩራ። መዳፌ ላይ ልትሰጠኝ ያዘጋጀችው ቁልፍ ይንሳፈፋል፣ ይነካካኛል። ከዛ አረፈ። ያስኩት። ጸጥታ ወረደ። እንዲህ በመሃላችን እንደሚቀጣጠል ጢሳም ሻላ። ከሰፊ ካናቴሯ ስር በትንሹ ብቅ ያለው ቀይ ሙታንተዋ በሁኔታችን የሚያሹፍ ልዩ ምላስ መሰለኝ። ፈሪ 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 ሞተ ተብሎ ተደወለ ከድሬዳዋ ባይል ጮኩ። በፍጥነት አፏን ያዘች። አይኖቿ ፈጠው እንባ ቀረሩ። ሮጣ ሌላ ክፍል ሰመጠች። እኛ ዋና ያልተማርን የምንቦጫረቅ አሶች ቤቱ ባህር መሰለኝ። አለችበት ስገባ በግንባሯ ቁም ሳጥን ተደግፋ አፏን አጣማ ታለቅሳለች። ስታለቅስ አይቻት አላውቅም። ታስጠላለች። ሚስቴ ስታለቅስ ታስጠላለች። ሚስት ሽንፈት ጥሏት
ለሌላ ጠንካራ ለቅሶ አድራሿን በመለወጥ ወደ መኝታ ቤት ሮጠች። ተከተልኳት። አልጋ ላይ በሆዷ ተኝታ በለቅሶ መንደፋደፍ ጀመረች። በጀርባዋ ገለበጥኳት። እውነት ነው? ማን ነገረ? ማን ደወለ? አጎቱ አልኳት። ከንፈሮቼ እንደደረቁ ይሰማኛል። ወይኔ አይሆንም። በጥልቅና በስፋት ለማልቀስ በሆዷ ተመልሳ ወደቀች። ያውል ገንዘብ። ፊቷን ብርድ ልብስ ላይ እንደለጠፈች ሳታዞር ግራ እጇን ዘረጋች። አይኖቿ አብጠዋል። ከንፈሮቿ አመድ መስለው ደርቀዋል። ፀጉሯ የቆሸሸ ይመስላል። ልዑልዬ ሞቶ ብቻህን ልትሄድ ነበር? በጣም አሙሻል። ደግሞ ትደነግጫለች ብዬ ነው። የማይረባ የመሰለ መልስ ስመልስላት እየተርበተበትኩ ነበር። ሆዳም ያልኩት ሆነ። ያ ንፍጣም ልጅ ትንታ ገሎት ነበር። ምን አጋጥሞት ነው ልዑል? ብርዱ እየጠነከረ ስለሄደ ተሳፋሪ ሁሉ የፉርጎ መስኮቶቹን ዘግቷል። እኔ ስመሜን ልጨርስ፣ ነገ ማታ እመጣለሁ። የወር አበባ። ይሄ በሽታ አለባት። ለሳምንት ሳያቋርጥ የሚያቃጥላት፣ ማሰብ፣ መራመድ፣ መቀመጥ፣ መነሳት የመሳሰለ ነገር የሚከለክላት። መንገደኛ ነህ፣ ቀምሰህ ሂድ፣ ያማል ደሙ። ከተጋደመችበት ተነሳች። ጎብጣለች። ልጅ እንዳንወልድ የሚያደርገን የወር አበባዋ የዞረበት ስለሆነ ይመስለኛል። እንዲህም ሆና ማንም አይን የምትገባ ውብ ናት። በተለይ ደረቷ ትንሽ ያላቦይ መሰለ። ሁልጊዜ ትንሽ ያላቦይ መሰለ። ከልጅነቴ ጀምሬ ያንተ ደግፌ እንደ ቅቤ ቀልጫለሁ። ነጥሬም ተነስቻለሁ። አጠገቤ ቆማ ፊቷን በእጆቿ ጋርዳ ስታለቅስ ገሏ ሲንቀጠቀጥ ውስጥ የሚገላበጠው እፍረተ ቢስ ፍትወት ነበር። ተጠግቼ ላቅፋት እጆቼን እንደዘረጋው ስሊፐሯ ሁልጊዜ አትግዢን ነገር አሳዛኝ ሸፋፋነት አለባት። የአንቺ አካሄድና ስሊፐር ፍቅር የላቸውም። ቆንጆ ጣት አሳያለሁ ብለሽ እንዳትወድቂ ብያት ነበር። መርካቶ ጫማ ገበያ 1 ወር መባቻ ላይ። ተው እባክህ ግድ የለም ልግዛ ብላኝ ላየቻት ነጠላ ጫማ ሙትት አለችላት በፍቅር አይነት ነገር። ታዲያ ዛሬ ያቺ ነጠላ ጫማዋ ሾኬ ጠልፋት በትከሻዋ ግድግዳ ገጭታ ከምጠላው ቁም ሳጥን ጋር በደረቷ ተላትማ ወደቀች። ቁም ሳጥኑን ስንጋባ አባቴን የሰጠን ደንበኛ ጥሬ እንጨት፣ ቀላል ቁም ሳጥን፣ ቀላልም ማወዳደቅ አልነበረም። አፍንጫዋ ይደማል። ነገር ተደራረበባትና እየየዋን አቀለጠችው። ጎረቤት ታዲያ ለምን አይሰበሰብ? ከቤትም እመቤቶች እስከዚያች ወሬ ቸርቻሪ ጋለሞታ ቅድስት ወሬ አነብናቢ። እኔ ሳያልፍብኝ አይቀርም እናንተ ተደበሩ። ቅድስት ይቺን ቅድስት አንዴ ለጨዋታ እጄ ተስቶት ምናልባትም ደደባናቴ ሳይገባኝ ለአፍታ ተማርኮ ቂጧን ብነካው አረ ባለ ትዳር ሁሉ ሰላም ነሳን እያለች ስታወራ ይኸው 3 ዓመቷን ያሳለፈች። ፈላጊ ብታጣ መለጠፊያ ያረገችኝ እኔ ያልታደልኩ ሰውዬ። ታዲያ ያለ መታደሎች መሻረክ ቢሆን አይደል በሌሊት ካልጋውቶ በቼሪያላ ብስኩት የሚታነቅ 6 ሕፃን ፊትና ጢም የሚልጥ ብርድ ማል የጎለተኝ። የሸሚዜንና የኮቴን ኮሌታ አቆምኳቸው ከንፋሱ ቢያድኑኝ። ልዑል ሰገድ ጓደኛዬ እንደ ዛሬ ትልቅ ነጋዴ ሳይሆን በፊት በጣም ችግረኛ ነበር። እንዲህ የከበረው በ3 ዓመት ውስጥ ነው። እንዴት እንደሆነ እግዜር ይወቅ። ልምላሜሽ ያምራል በጥበብ ፍሬ ታምራለሽ ገና ሐረር አገሬ ሲባል ሲዘፈን አዲስ አበባ ትናንሽ ንግድ ይሰራ ነበር። ትምህርት አርቅቆ የሚያኝክበት ወኔ ሳይሆን ጥርስ አልነበረው። ካሽ ትምህርቱን ትቶ መጽሐፍ ለመሸጥ ያዞር ጀመረ። መማር ካልቻልኩ ልነግደው ብሎ ያንፍጣም ልጅ ዋጠው ብስኩትና ሙዝ አረጋ ብሎት ማስተዋወቅ ጀምሯል። ልጅ መውለድ ካልወለድኩ ትላለች ሚስት ደግሞ
አንዳንዴ ማንነት ክብር እኮ ነው። ሽንት ቤት ውሰጁ አልኳት ገጽን ጨምድጄ። ፊቱን ወደ እኔ አዙራ አንጠልጥላው ወደ ሽንት ቤት ስትሄድ ቦክስ የሚያል ትፋት ነገር ጉልበቴ ላይ ያስቀመጠልኝ። ባስታርድ! እግሬን አነቃንቄ ጣልኩት። ወለል ላይ እንዳልበሰለ የጥብኛ ሊጥ ተለጥፎ ለአመል ተንቀጠቀጠና ተረጋግቶ ቁጭ አለ። ሰዎች ወደ እኔ ዞር አሉ። ምን ፈለጉ? ትውከቱን እንደ እንቁላል እንድቀበልለት ፈለጉ እንዴ? ልዑል ሰገድ ያልነው አሁን ካደግን በኋላ ነው። ለአቅመ አዳም ሳንደርስ በፊት ኢንዶ ነበር የምንለው። ገና አንደኛ ደረጃ ትምህርት ቤት እያለን የእንግሊዘኛ አስተማሪያችን አንካሳ ስለሆኑ ወጣ ገባ የምንላቸው አገር ቤት ጉግስ ስጫወት ነው አሉን። የተሰበርኩት ልዑልን ዋት ኢዝ ዩር ኔም ብለው ሲጠይቁት በእጁ ያሸ ይጫወትበት የነበረውን የበግ ፊኛ እንዳይታየበት ዴስኩ ስር ደብቆ አይኖቹን እያቁለጨለጨ ማይ ኔም ኢዝ ልዑል ሰገድ ኦሽን ብሎ ሲመልስላቸው ብቅ ጥልቅ ያሉ አስተማሪያችን ብላክቦርዱ ፊት ለፊት በሳቅ ፍርፍር አሉ። በኋላ ብንረዳውም ያን ጊዜ ግን ትርጉሙን ሳናውቅ እኛም ሳቅን። ሲ ለኦሽን ተምታቶበት የአባቱን ስም በእንግሊዘኛ ተርጉሞ እስከ 10ኛ ክፍል ኢንዲያን ኦሽን አልነውና ከዛ ኢንዶ አልነው። እሱም ልዑል ከሚሉት ኢንዶ ቢሉት ይወዳል። አባቱ ዘጌ አራሽ ነበሩ። የሕፃን ልጅ አፉን እያሸ መጣ። ብስኩቱን ከነመያዣው የላስቲክ መያዣው ጋር እንደ አሻንጉሊት አቅፎታል። እንደ በቃው ካልነገርሽው እየጣመው እሱም ሊያልቅ እኛም ልናልቅ ነው። አሳጠብሽን አልኳት ያቀፈችውን ሴት። እሷም በማፈር ጉልበቴ ላይ ቅድም የወደቀብኝን ለመጥረግ ሞክሬ ያልተሳካልኝም ቦታ በወረቀት ለማጽዳት እጇን ዘረጋች። ግድ የለም መብላት አስቁሚው ብቻ ይቀመጥልን ብላ ብስኩቱን ከብብቱ ስታወጣው ልጇ ዝም ብሎ ብቻ በአይኖቹ አያት። እንዲወሰድበት ይፈልግ ነበር። ኢንዶ ጎንደሬው ጎርጎራ ታላቅ እህቱ ጋር ሲማር ቆይቶ ፊደል በአይኑ ሳያይ አዲስ አበባ መሳለሚያ አጎቱ ቤት ይተከላል። አጎቱ እንደጠበቃቸው መልካም አጎት አልነበሩ። ያሰቃዩታል፣ እንደ ኃጢአተኛ ያወሩበታል። ትርጉሙን ሳያውቅ ተንኮለኛ እንደሆነ በሰፈሩ ይለፈፍበታል። ዱርዬ ሳይሆን ዱርዬ ሆነ ይሉታል። ለዘረፋ እንዲያመቻቸው አስቀድመው መጥፎ ስም አስወሩበት። ባለጌ ስዳደግ ነው ብለው አባቱ የሚልኩለትን ፍሉስ ሊነጩ። ምቀኝነት ምንድን ነው ብሎኛል አንዴ። እረኝነት ዘጌ አባቴ ቀና እያለ ያስተምረኝ ነበር። ልጅ ነህ፣ በዚህ ዓለም ላይ ካልቀና ካልተመቀኘ ማደግ አትችልም፣ ካልተመቀኘ አንተ መርዘም ሌሎችን ማሳጠር አትችልም ይለኝ ነበር። በጓደኛ በግ ወፍራም ላትቅና እያለ ያወራኝ ነበር። ገና በእረኝነት አቅሜ ምን ማለት ነበር ብሎ ጠይቆኛል። የአጎቱ የተንኮልና የስስት ድርጊት አባቱ ካወሩለት ፕሮፓጋንዳ ጋር ተዳብሎ ኢንዶ ጎንደሬው ምራቁ መድረቅ የጀመረው ያኔ ነው። ሲጋራ አሰኘኝ። ላይተሬን ደግሞ ማንበቢያ ጠረጴዛዬ ላይ ረስቼዋለሁ። የተሳፈርኩበት ክፍል በጢስ ተሞልቷል። መስኮቶች በአርማ ስለተዘጉ ሙቀቱ ከባድ ነው። በቀኝ በኩል የተጎለተውን አንድ ጎረምሳ እሳት አልኩት፣ አፌ ላይ ወደ ሰካው ሲጃራ እያመለከትኩ። ክብሪት ወረወረ። መስኮቱን ክፈችልኝ አልኳት ፊት ለፊት የተቀመጠችውን ወይዘሮ። ከክፍሉ ሙቀት ምን ክፍል ይባላል ሳጥን ጋር ተባብሮ የክብሪቱ ነበልባል ፊቴን ይላጠው መሰለኝ። ኢንዶ ደብተር መግዣ የሚያገኘው በልምምጥ የሆዱንም አንዳንዴ በቅልውጥ። ልዑል በልጅነቱ አረጀ፣ ማንም የለኝም ብሎ ደመደመ። ከትምህርቱ ረገብ፣ ከንግዱ ጠበቅ፣ ከዘጌ ገጠር ወደ ወሰን ሰገድ ትምህርት ቤት ጀርባ መንደር፣ ከችጋር ወደ ችጋር፣ የዋህነቱ እየጠፋ የከተማ ጮሌ እየሆነ ሄደ። እሳት የላሰ ነጋዴ፣ ከጅምላ በታኝ እስከ ችርቻሮ ሸቃይ የሚያናጋ። ልዑል መኮንን አጠቃላይ ሁለተኛ ደረጃ 11ኛ ክፍል እያለን ጥሩ ገንዘብ ነበረው። ታናሽቱን ከጎንደር አምጥቶ ለአጎት እንኳን ሳይነግር
ትንሽ ቤት ተከራይቶ መኖር ጀመረ። ወንድም ምነው ብቻህን ታወራለህ? ደህናማ አይደለህ? ደንግጬ ዞር አልኩ። ጉንጩን በጫት የወጠረ ሰውዬ የጀመራትን አረፍተ ነገር ከቅጠሉ ምራቅ ጋር ዋጣት። ተግባብተናል። ትንሽ ጉዳይ አልኩት። ና እዚህ ተጫወት። ፊት ለፊቱ ያለ አግዳሚ ላይ እንድቀመጥ ቦታ እያመቻቸልኝ ትንሽ ተደረደርኩና እሱ ጋር ሄጄ ሌላ ሲጋራ ለኮስኩ። ኢንዶ ጎንደሬው ልክ እንደዚህ ነው። ሲጨነቅ የሚያየው የለም እንጂ ሰው ሲጨነቅ ያያል። ጫት አትቅምም? ገና እርጥብ እንደ መስታወት የሚያብለጨልጭ ጫት ከኮባ ቅጠል መሃል አወጣ። ሕፃን ልጅ በአረንጓዴ ኩታ ጠቅሎ ጭኖቹ መሃል አግድም ያስተኛ ይመስላል። ጋስትራይትስ አልኩት ፊቴን በፈገግታ ሞልቼ ወደ እያመለከትኩ። ምን ሆነሃል? ሰው እንደሞተ ተነግሮኝ። የት ነው የምትሄደው? ድሬዳዋ። በጸጥታ ትንሽ ጊዜ አለፈ። ሰውየው በጉንጩ ያሸገው የጫት ኳስ ከጉንጩ ወደ አይኑ ስር በቀስታ ውዝዋዜ እየደረሰ ይመለሳል። ልዑል ሰገድን ታውቀዋለህ እንዴ? አቦ እንዴ! ልዑል ሰገድ ማ? ልዑል ሰገድ ባህሩ። እሱ ነው ሞተ የተባለው? ጫት መምጠቱን አቁሞ አፉን ከፍቶ ትክ ብሎ እያየኝ ራሴን በአዎንታ ነቀነኩ። በጸጥታ በአዎንታ። አጭር፣ ወፍራም፣ አይኑ ትልልቅ፣ ረጅም ጸጉር፣ አፍሮ ምናምን ሁሉ ነገር በአፉ እየተናገረ በእጁ ንቅናቄ ጻፈ። ልክ ነህ አልኩት። በቅርብ ደውሎልኛል ነበር? መቼ አልኩት። ሰውነቴን በትንሹ የሆነ ደስ የሚል ነገር ወረረኝ። አንድ ከአዲስ አበባ የሚመጣ ዕቃ ነበረው። ወደዚህ መምጣቴን ስለሰማ እንዳመጣልህ ጠይቁኝ። መቼ ሰማ መልእክቱን አልኩት። የጫት መረቅ ከንፈሩ ላይ አረንጓዴ ሊፕስቲክ መስሏል። የሚያጨሰውን ሲጋራ በጣም ወደ ውስጥ ሳበው። እኔም በጸጥታ ግን በጭንቀት ሌላ ሲጋራ አቀጣጠልኩ። ትንሽ ጠበቅኩ። ልቤ 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 ለእኔ ትናንትና 9 ሰዓት ላይ ነው የተደወለው አለ ትንሽ ካሰበ በኋላ። ግራ ገባኝ። የምን ቀልድ ነው? ግን በትንሽ ሰዓታት በሚቆጠር ጊዜ ውስጥ እኮ ዓለምም ለመለወጥ ትችላለች። አረ ብዙ ነገር ይፈጠራል። አረ ባረገው አልኩት። ልጁን አላመንኩትም። አንጎሉን ጫት ያበለዘው የመዘንጋት ህመም ያለበት ይሆናል። ጉዞው አሰልቺ እየሆነ ሄደ። እግሬን ዘርግቻ አንቀላፋለሁ። አንዳንዴ ብቻ ከመሃል ብንንልና የልዑል ሰገድ ፊት አይኖቼ ላይ ድቅን ይላል። እንደገና የሚከብድ ድካምና እንቅልፍ ይጥለኝና ተመልሼ ናውዛለሁ። አይኖቼን ስገልጥ በተስለመለመ ብርሃን ውስጥ የሬት ችፍርግ። ስከድንና ወደ ነውዜ ስመለስ ልዑል ሰገድ። አይኖቼን ስገልጥ ቤዥ ቀለም ያለው ሜዳ። ስከድን ጥቁር ሰማያዊ የኦንሌስታ ኮት የለበሰ ማፍጀት የጀመረ ልዑል ሰገድ። አይኖቼን ስገልጥ እንደ ፈላስፋ የረጋ ቅፍለትና ጦር የመሰሉ አፋሮች። ስከድን የሚስቴ እምባ እንደ ጤዛ አቃቂ። አይኖቼን ስገልጥ በተደበቱ ብሌኖቼ ቀጭኔዎች የሚንጠራሩበት የግራር ደን። ያም ሰጎን ነው ከባቡሩ ላባውን አቁሞ ሲሮጥ። ምን አስፈራው? ስጨፍን መርካቶ ሰላም ሻይ ቤት ዘቢብ የመሰሉ የኡመር ሰመትር ልጃገረዶች ከልዑል ሰገድ እህት ጋር ነጭ ጠረጴዛ ዙሪያ ክብ ሰርተው ትኩስ አምቡሳዎች መዳፋቸው መሃል አስተኝተው ከእነዚህም የጠበቀ እጥፋት ብርሃን ይወጣል። ስገልጥ የበሰለ አዳሚ የመሰለ አድማስ የጠመጠመ ፀሐይ ቆቷ አናት ላይ ወጣ። ስከድን አይኖቼን የሚያሳዝን ውበት። ስገልጥ ፊት ለፊቴ አረንጓዴ ሊፕስቲክ የተቀባ ጎልማሳ። ስከድን ከባድ ቃሚ ነው ወዳጄ እያልኩ። ስገልጥ የድሬዳዋ ፀሐይ ሞቃለች። ከተማዋ ከሩቅ ምድር ላይ እንደተሰጣ ነጭ ጣሯ ይብለጨለጫል። በመስኮት የሚገባው የጠዋት ንፋስ እንደ ምላጭ ይቆርጣል። ጊዜው ገና ከጠዋቱ 1 ሰዓት ይላል። ይህን ጊዜ እቤት አልጋዬ ላይ ነበርኩ ከዘላለም ጋር። ዘላለም ተፈጥሮ ናት፣ ወንድ የምትወድ ሴት። 1963 ሐምሌ
መሳለሚያ አካባቢ። ኢንዶ ገብቷል? እኔ መርካቶ ወርዷል። ዘላለም በልስላሴ ጨበጥኳት። ሻይ አፍይልኝ እስኪ ባስቸግርሽ፣ በጣም ነው የበረደኝ። የዘንድሮን ጉልቤ ክረምት አቅሜ አልቻለውም። ቀኝ እጄን ግራ እጄን ቀኝ እጄ ብብቴ ከትቼ አልጋዋ ላይ ቁጭ አልኩ። ጸጥታው አስጨንቆኝ ሙዚቃ ከፈትኩ። የአስናቀች ወርቁ እንደ ኢየሩሳሌም እንደ አክሱም ጽዮን የሚለው የክራር ዘፈን የቀዘቀዘውን አየር እየሸነሸነ መንፈሴን አቀፈው። ኦ አስናቀች፣ ኦ የወርቁ ልጅ። ዘላለም ሻይዋን አፍልታ መጣች። በትሪ ላይ 2 ጆሮ የሌላቸው የመስታወት ብርጭቆች፣ አናቷ ላይ የታሰረው ሻሽ ነው ፀጉር፣ ቀይ ጅራፍ ጣቶቿ በውሃ ረጥበዋል። እኔ ላድርቅልሽ አልኳት። ዞር ብላ አየችኝ፣ ትክ ብላ። ከዚያ ፈርጠም ብላ እንደሩ አንተ ነህ የምታደርቀው? ዛሬ ለምን አልሞክርም? ለምን አንቺ ሳትሞክሪም? እጆቼን ብብቴ ውስጥ እንደከተትኩ ወደ እሷ ተጠጋሁ። አፌ እንዳመጣ ደስ ትያለሽ አልኳትና ግንባሯን ሳምኳት። አልጠበቀችም ይስመኛል ብላ። አይኖቿን ፍጥጥ አድርጋ አየችኝ። የወጣትነት ጥፍሮች ማጅራቴን አንቀው ወደ እሷ ገፉኝ። እርጥብ እጆቿን በቀዝቃዛ እጆቼ ማዳረቅ ጀመርኩ። እንዲህ ተደርጎ ያውቃል? እጅ በእጅ ልዩ ጣዕም ነበራት። ዘላለም የሚያብለጨልጭ ቡናማ ፀጉሯ ከተከፈለበት መሃል ላይ ሳም አደረግኩት። የጎርጎራ የጣና ሐይቅ ንፋስ ሰንደል ገሏ በእቅፌ ውስጥ እንደ ለምለም ቄጤማ። ኢንዶ እህት፣ እኔም ሚስት አለኝ። አሁን እንደ ኢየሩሳሌም የሚል ዘፈን ስሰማ ወይም ትዝ ሲለኝ ሰንደል ወይም አሳ ሲሸተኝ አዲስ ከተማ ወሰን ሰገድ ትምህርት ቤት ጀርባ ዘላለምን አስታውሳለሁ። ድሮ 1963 ዓመተ ምህረት ምክንያት ለሆነኝ ለዚያ የሐምሌ ብርድና እርጥበት እግዜር ይስጠው። በባቡሩ መስኮት የገባው ውርጭ ነው መሰለኝ። ቆሜ ወደ ውጭ ቁልቁል ስመለከት ጎኔን ወጋኝ። ቁጭ አልኩ። ወደ ውስጥ በጣም መተንፈስ አልቻልኩም። ብርድ መታኝ መሰለኝ አልኩት ባለ ጫቱን። እንካ ተከናነብ፣ ራስን ጠብቅ። የሚከብድ አንድ ብርድ ልብስ መርጦ ወረወረልኝ። አፍንጫዬ ድረስ ተጠቅልዬ ባዶ ወንበር ጥግ ሄጄ ተወተፍኩ። ከርሜ ብንን አልኩ። ድሬዳዋ ነው። ትንሽ ዞረብኝ። አለ ነገር እልም አለ ባቡሩ አልተባለም። ኢንዶ አስጨነቀኝ። ኢንዶ ዘላለም ፈራሁ። የእህቱ ባል እንጂ እህቱ አይደለሁም። እናቱ የወለዷትን ልጅ ተዳርኳት እንጂ እናት አይደለሁ። ትራቭሊንግ ባጌን በትከሻ ይዤ እየተንቀጠቀጥኩ ከባቡሩ ወረድኩ። አልቅሻ አላውቅም። እንዴት አለቅሳለሁ? የኢንዶን ታሪክ ማውጠንጠን ጀመርኩ። መቃብር ላይ የሚነበብ አጎቱ ሬሳውን ጎንደር ወስዷለሁ፣ ወስጄ ዘጌ ቀብረዋለሁ ቢሉስ? ለዘላለም ድሬ መድረሴን ልደውልላት ወስኜ ወደ ኢንዶ ቤት ቶሎ ቶሎ መጓዝ ጀመርኩ። ጮርቃ ናት ፀሐይ፣ ግን ታቃጥላለች። ጭንቅላቴን ለመከላከል ኮቴን አውልቄ ራሴ ላይ ጫንኩት። ኮቱ በፈጠረው ጥላ ስር ወበቅ በቀላሉ ይገደገዳል። ትዕግስት ስላልነበረኝ ቤት ከመድረሴ በፊት ስልክ ተከራይቼ ለዘላለም ወደ ቤት ደወልኩ። ብዙም ሳይቆይ የቤት ቴሌፎን ሃሎ፣ የወንድ ድምፅ። የት ነው አልኩ። ማን ልበል? ለትንሽ ጊዜ ጸጥ አለ። ማን ልበል? ድምፄን ከፍ አድርጌ ጮኩ። ተደርድሮ ተራ የሚጠብቅ አንድ ስልክ ደዋይ በመገረም አይኑን ፍጥጥ አደረገ። ጉጉት ይመስላል። ስልኩ ተቋረጠ። የስልኩ እጀታ ላይ በንዴት ማፍጠጥ ጀመርኩ። ያ ማን ነው? ያ ዮናስ። ብዙ ጊዜ አየዋለሁ፣ አጋጥሞኛል። ሚስቴን በፍትወት ሳያት በጎረቤትነት ስም ምስራቃዊው አጥሬ ላይ እንደ አረግ ተለጥፎ ከሷ ጋር ወሬ ሲያባዝት የሚውል እኔንም ሚስቱንም ያልፈራ ሀጠራው። ቅናት በትንሹ ሰፊ ወዴ ውስጥ መንደድ ጀመረ።
የተዘናፈለ ፀጉሯን ጥቋቁር ጥፍሮች ባሏቸው ችካል በመሰሉ ጣቶቹ ሲነካካ፣ የተከፈለ የታች ውብ ከንፈሯን ሊስም እንደ እባብ ሲሳብ፣ ጭኖቿ ማል ቅናት ትንሽ ወዴ ውስጥ መንደዱን ቀጠለ። መጀመሪያ የተስለመለመ የሻማ አይነት፣ ቀጥሎ ቦግ ብሎ እንደሚቃጠል የሳር ቤት። በብስጭት እንደጎበጥኩ የሆነ ሰው ግራ ትከሻዬን ነካኝ። ወደ ኋላ ዞር አልኩ። በድንጋጤ ባንኮኒው ላይ ከወገቤ በታች የመተኛት ያልተጋደምኩ። ባስታርድ አልኩ ምራቄ ካፌ እስኪፈነጠቅ ጮክ ብዬ። አፕሪል ዘፉል አለ ኢንዶ ጎንደሬው።